ደጆ ሲጠጋ ሰባራኒነቴ አልጋናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር እኔ ሙስሊም አርቄ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ከብዳቸዋል። አሪፍ አርቄ ያዘጋጀውን የነፃ ኡምራ እየተወዳደረን ነው። ልጅ ይታቸነት እርዷት፣ መድኃኒዓለም ካለ ይርዳት። ሰው ልጄ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለችና እባካችሁ ደገፍ አድርጉልኝ፣ አግዙልኝ እንዴት ይባላል? እስቲ መድኃኒዓለም ካለ እቺ ልጅ መካ ይውሰድልኝ እንዴት ይባላል? ኢክራም የኢክሩ እናት መግቢያ ላይ ባያችሁት መልኩ ኢክሩ የተስጣን ቻሌንጅ አሸንፋ ኡምራ እንድታደርግ እርዷት ብለው ተናግረዋል። አላህ ይጠብቃቸው የረቢ። ደስ የሚሉ እናት ናቸው። አላህ ሚዲያ ይስጣቸው። ደስ የሚለው ልጃቸው ኢክራም የተስጣን ቻሌንጅ አይ ቲንክ አሸንፋ በዚህ ሰዓት ኢትዮጵያ ካልተመለሰች በስተቀር ኡምራ እያደረገች ነው። ኡምራንም አላህ ይቀበላት። የኢክሩና የእናቷን ቪዲዮ ያየ አንድ ሚስኪን ጠጋዬ የተባለ ሰውዬ አምላኳን የካደች ይሆን እንዴት ልጅ ኡምራት አድርግ ተላለሁ ብሎ ቪዲዮ ሰርቷል። ኢክራምና መሰል ሰለምቲዎች አምላካቸውን አልካዱም። ከቤተ ክርስቲያን ስተት ነው የወጡት። ኦኬ በሰለምቲ እህት ወንድሞቻችን ላይ እየወጣችሁ ቪዲዮ የምትሰሩ ኦርቶዶክሶች መሆናችሁ ጴንጤዎች መረጃ ከመጽሐፍ ቅዱሳችሁ ማሳየት አትችሉም። እህት ወንድሞቻችን ከኦርቶዶክስ ከፕሮቴስታንት የወጡት ከቤተ ክርስቲያን ስተት ወጡ አመለጡ እንጂ አምላክን አልካዱም። የኢየሱስን እውነተኛውን አምላክ ነው ያገኙት። ትክክለኛውን ወንድማቸውን ኢየሱስ ወንድማቸው እንደሆነ ሲያውቁ ኢየሱስን ያመለከውን አምላክ ሊያመልኩ መጡ እንጂ አምላክን አልካዱም። በነገራችን ላይ የሰለምቴ ቤተሰቦች የሰለምቴ እናት አባቶች እህት ወንድሞች ልጆቻችሁ ሰልመው አምላክን ክደው ለሚሏችሁ ማለት ነው መጽሐፍ ቅዱስን ገልጣችሁ መልሷቸው ብላችሁ አስተላልፎላቸው። መጽሐፍ ቅዱስን ገልጦ ይሄው ኢየሱስ እግዚአብሔር ነው ኢየሱስ ፈጣሪ ነው ብሎ ኦርቶዶክስም ሆነ ጴንጤ የሰለመን ሰው መመለስ አይችልም። ተግባብተናል። ምክንያቱም ኢየሱስ ፈጣሪ ነው እግዚአብሔር ነው የሚለው የቤተ ክርስቲያን ስተት ነው እንጂ ወንጌል ላይ ኢየሱስ እግዚአብሔር ነው የሚል የለም። ይሄን ቪዲዮ እንድሰራ ያደረገኝ አንዲት የአዲስ አበባ ልጅ ጓደኛ ነበረችኝና በተለይ ዘጠናዎች አካባቢ ላይ ብዙ ወጣቶች ጴንጤ እየሆኑ ነበር። በሚስጥር ጴንጤ ፋሽን የመጣ ሃይማኖት ነው ጴንጤ በቃ ትክክለኛ ሃይማኖት ተደርጎ እየተወሰደ ብዙ ወጣቶች ልጆች የሀብታም ቤተሰብ ልጆች ብቻ ጴንጤ እየሆኑ ነበርና አሁን ላይ ነው ድሃውን አታክ እያደረጉ እየፈለጉ በዳቦ ምናምን የሚገዙት እንጂ በፊት ኖርማሊ ያልቸገራቸው ዘጠና ላይ ህዝቡም አልበዛም ደህና ኑሮ ነበር ህዝቡ የምንኖረው ማለት ነው። በዛ ሰዓት አንዳንድ ወጣቶች ጴንጤ ሆኑ ሲባል ቤተሰቦቻቸው ኦርቶዶክስ ቤተሰቦቻቸው ከእድር ከተለያየ ነገር ላይ እንዲገለሉ ይደረጉ ነበር። ልጇ ጴንጤ ሆኖባት ልጇ ጴንጤ ሆናባት ብዛት ወንዶች ናቸው ጴንጤ ሆኑትና እንደዛ እየተደረገ በኦርቶዶክስ ማህበረሰብ ላይ መገለል እንዲደርስ ይደረግ ነበር ልጆቻቸው ጴንጤ ስለሆኑ ማለት ነው። ሶ በዚህ ሰዓት ማንም ሰው ልጆቻችሁ በነፃ ፈቃዳቸው የፈለጉትን ሃይማኖት ቢከተሉ አንድ ይሆን ኦርቶዶክስና አንድ ይሆን ጴንጤ መጥቶ ልጅሽ ሰልማለች ልጅሽ ሰልማለች ልጃችሁ ሰልሟል ወይም ልጃችሁ እንደዚህ ሆኗል ብለው እናንተ ሊያሸማቀቋቸው ሲመጡ እንዳትሰሙላቸው። ልጆቻችን ነፃ መብታቸውን ተጠቅመው ሄደዋል። ከፈለጋችሁ መጽሐፍ ቅዱስን ገልጣችሁ አሳመናችሁ መልሷቸው እኛ ምን እናደርጋቸው ብላችሁ ቆማችሁ መልሶላችሁ። ማንም ሰው መጥቶ በልጆቻችሁ እናንተን አንገት ሊያስደፋ በእናንተ ላይ ትችት ሊያቀርብ መብትም ሆነ ሞራልም የለውም። ይሄን ቪዲዮ ሰራሁት ለዚህ ነው። የኢክራም እናት አላህ ይጠብቀውት። በልጆት ደስተኛ ሊሆኑ በልጆት ምርጫ የፈለገችውን የመከተል መብት አላት። ደስተኛ ሊሆኑ በምርጫው ደግፏታል። ሲጀምር ሰው አላህ ሂዳያ ይስጠውት። እርሶንም ከቤተ ክርስቲያን ስተት አላህ እንዲያድኖት እንማጸናለን። አላህ ባላህ መንገድ ላይ ኢየሱስ ባመለከው አምላክ መንገድ ላይ መጨረሻው እንዲሆን እንመኛለን። ክርስቲያን ሆኜ ማተብ አድርጌ ፍትህ ለአክሱም ብዬ የማለቅሰውና ሁሉ ጊዜ በሚዲያ የምጮኸው የማለቅሰው የሚሰማኝ ንጹህ ኢትዮጵያዊ ስለሆንክ ነው። በቃ ሁላችሁም ለምንድን ነው ፍትህ ለአክሱም ብላችሁ የማትጮሁት? ሙስሊሞች እኮ ወገኖቻችን ናቸው። ሙስሊሞች እኮ ኢትዮጵያዊ ናቸው። ለምንድን ነው ለሙስሊሞች ፍትህ የማትጮሁት የማታለቅሱት? ንጹህ ኢትዮጵያዊና ንጹህ ክርስቲያን ስላልሆናችሁ ናችሁ። በቃ ፍትህ ለአክሱም ሙስሊሞች በነፃነት ሊንቀሳቀሱ ይገባል። በነፃነት ሊወጡ ሊገቡ ይገባል። ወገኖቻችን ናቸው። ፍትህ ለአክሱም ሙስሊሞች ዛሬም ነገም እጮሃለሁ። የሚመጣብኝን እቀበላለሁ። ንጹህ ኢትዮጵያዊ ነኝ። ዛሬም ነገም ፍትህ ለአክሱም ሙስሊሞች።
ቀጣይ ደግሞ እኔ ኢትዮጵያን ፈጣሪ በቃ እግዚአብሔር አለ እድል ሰጦኝ ከመራዋት አንድነት መልካምነት ኢትዮጵያዊነት የሚሰፍንባት ሀገር ላረጋት ቃል ገባላችኋለሁ። ለዚህም ስፖንሰር አጋዥ ሊሆነኝ ቃል የገባ ድርጅት አለ። ከታች ሜንሽን አድርጌላችኋለሁ። ብሩ ተስፋ ፈርኒቸርን ገብታችሁ ፎሎ አድርጉት። 100,000 እናስገባው 4,000 ምናምን ነው። ይሄ ለእናንተ ለኢትዮጵያውያን ለእኔ ቤተሰቦች ቀላል ነው። ተባብረን እናደርገዋለን። እወዳችኋለሁ። ፍትህ ለአክሱም ሙስሊሞች። ድንጋይ ከመታው ግን ያ ድንጋይ ከመታው እንትን ይለው አይሄድም ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ ነው። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እዚህ ውስጥ እየተቀመጡ እኛ የእስራኤሎች በጎች ነኝ የሚሉ ሰዎች አሉ። የእስራኤል በጎች ከሆኑ ከዚህ ምን አባታችሁ ይሰራሉ? ወደዛ ሄዱም እንዴ? ነገሩ ግን እስራኤል ሀገር የላትምና አረፍ ቢላችሁ ይቀመጡ። እንዴት ይታያል? እኔ ደግሞ ዘጋሁት። አውቀሽ ነው ያን እንዳለሽ ያውቅሽ ነው የዘጋሽበት? አይ ረስቻለሁ። እኔም ረስቼ ነው የዘጋሁት። እኔ ረስተሽ ከሆነ አይወርድም። ባል ግን ተጠንቀቁ። እንዲህ ካደረግሽ ፍቺ ነሽ ካልክ ያን ነገር ካደረገች አውቃሁን ብላ ኒካሁን ያወርድብሃል። በኒካህ አትቀልድ። ዘለቀ የሰማህ ባሏ ካለ በኒካህ አይቀለድም። ኒካህ ክብር አለው። አሳማኝ ለሆነ ሊያኗኑር የማይችል የሆነ ከባድ ችግር ካልሆነ በስተቀር በትርኪ ምርኪ አትፍታ ሚስትህን። በማይረባ ነገር ገብተዋል። በማይረባ ነገር አትፍታ። ይህን ካደረግሽ ፈትቻለሁ ጆሮ ላይ ከዘጋሽ ፍቺ ነሽ በቃ። ለምን በሩን አትዘጋብህም? አይደለም ስልክ በር ራሱ ዘግታብህ ብትሄድ ተናደህ ውስጥ ላይ በዛ ከተባለ የሆነ አንድ ብርጭቆ አንስተህ ስብር በቃ። ከዛ ንዴትህን አውጣ። አስተግፍሩላህ እስከልር ነው እንዳሰብር በቃ። ቁጭ በህ በሩን ከዘጋችብህ በቃ ቁልፉን አምጪ ብለሃት በቃ ከሰራችልህ የዛኔ በንዴት ምንም ነገር እንዳታደርግ። ውስጥ ላይ ያልተጣጠፈ ልብስ ካላት የሚስትህን ሄደህ አጣጥፍላት ምናምን። የጎደለ ነገር ካለ ስራላት። እንዳውም በዚያ በእልህ ተበቀላት። መልካም ስራ በመስራት ለሷ እስኪ ምን ታመጣለች ብለህ አጥባ ያስቀመጠችው ልብስ ካለ በስነ ስርዓት ጥፍጥፍ ተኩሰህ ምናምን ጠብቃት። ምን ታመጫለሽ እስኪ እናያለን በላት። ገብተዋል። በመልካም ነገር ሰዎችን ተበቀሉ እስኪ። መልካም እኮ ነው። በመልካም ነገር የቀደሙት መልካም ሰለፎች ኃጢአት ላይ ከወደቁ ሰውን ካሞ የምንካሩ የሆነ ኃጢአት ላይ ከወደቁ በዚያ ምትክ ሄደው መልካም ስራን ይሰሩ ነበር። አላህ ስብሐነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም መጥፎን ስራ ላይ ከወደቅ በመልካም ስራ አስከትል አሉ። አላህም በቁርአን ላይ ልክ እንደዛ ተናግሯል። ወአትቢዕ ሰይአተ አልሐሰነ ተምሑሃ አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ክፉን ስራ ከሰራህ በመልካም ስራ አስከትላ ስራባት። ያቺ መልካም ስራ ክፉን ስራ ታብሳታለች እና ያቻላልና ያ እሺ ቀጥሎ እፎይ መጣች እፋልናት። እሺ ኡስታዝ ሁሉንም ነው የሚወርደው? ከወረደ ወይስ አንድ ነው የሚወርደው? ቆይ አይወርድም። ሲጀምር ያንቺ አይወርድም። ምክንያቱም ረስቼው ነው ብለሻል። ረስቶ ያለ ረስተሻን ነገር ካልሽ ኒካሁ አይወርድም። ኒካሁ አይወርድም አለ። እሺ ኡስታዝ አመሰግናለሁ። ለምን ነው? እስከልር ነው
ሌላኛው ስራዬ ማዛግ ስለሆነ ማዝጋችሁ እንዳይደብራችሁ። فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. تعستا أستاذ حسن ديتنك داين الحمد لله. أيوة ጥያቄ ነበረኝ። شكرا جزاكم الله ወደ ላይ ስላስወጣችሁኝ ማለት ነው። ሁሱ ጥያቄ ያኔ አንድ ልጅ ነበረች ማለት ነው። ያኔ ቤተሰብ ናት፣ ባለትዳር ነበረች። ከዛ በመዋቅም ባለመዋቅም ሆኖ ያኔ ቤተሰብ ሳትናገርም ልጅ 8 ወሩ ነው ማለት ነው። ከዛ 8 ወሩ ነው ለቤተሰብ አልተናገረችም። ያኔ የነሱ ቤተሰብ ደግሞ ሲጀመር ሚስት ካገቡ በኋላ ከቤተሰብ ጋር እንዳትገባባ ያላትን ነገር ማንኛውም ችግር እንዳትናገር የሆነ ነገር የሚያደርጉት ነገር አለ ማለት ነው። ከልጁ ቤተሰብ ማለት ነው። በቃ ብትቸገርም ምንም ብትሆን አትናገርም እና የ8 ወር ልጅ ካላስወጣሽ ብሏት ማለት ነው። ሐኪም ቤት ሄዳ የሆነ የሙስሊም ሐኪም ቤት ስትሄድ አይ እኛ ሙስሊም ነንም በሸሪዓችንም አይፈቀድም ደግሞ ይሄ የጠነከረ ልጅ እንዴት ነው ብታስወጪ ብለው አባረሯት ማለት ነው። ከዛም በኋላ ተነስታ ሄደችና ስትነግረው ለባልየው የክርስቲያን ምንድነው ሐኪም ቤት ሄደሽ አስወጪ ብሏት ብር ሰጥቷት ትሄዳለች መድኃኒት ልታመጣ ማለት ነው። ከዛ ያንን መድኃኒት አምጥታ እሷ ደግሞ ያን ትወስዳለች ማለት ነው። እና ልጁ ማለት የጠነከረ ልጅ ነው፣ የ8 ወር ልጅ ነው ማለት ነው። ይሄ መድኃኒት ከወሰደች በኋላ ልጁ ወጣ። ከዛ ለቤተሰብ ደግሞ ስትናገር እሷ በሰዓቱ ወፍጮ ቤት ሄጄ በቆሎ ወይም ደግሞ የሚስፈጨው ነገር እህሉን እኔ ላይ ወድቆ ነው ብላ ዋሸች ማለት ነው። ያኔ ድጋሚ እንኳን ልጅ ወልደዋል ገብቷል። ያ ልጅ ራሱ ካስወጡት በኋላ አንድ ልጅ ወልደዋል። ይሄ ሁሉም ታሪክ ደግሞ እኛ አናቅም ማለት ነው። ከዛ እንደዛ ብላ አሁን በተጣሉ ሰዓት ይሄንን ወሬ አወጣችሁና ተናገረች። ይሄንን ነገርስ እንዴት ነው የሚሆነው? አሁን ጥልናቸው በጣም ተጣልተው ነው ያሉት። እንዴት ነው የሚሆነው? እሷስ አልፈልገውም ብትል ያኔ መፋታት ይችላሉ። እሷስ ምንድነው የልጁን ምንድነው ያለባት? ያኔ ሐቁን ምንድነው ማድረግ የምትችለው? ኢንሻአላህ ይሄንን ነገር እስኪ ንገረኝ። ከዚህም በፊት ገብቻ ለግሩፕ ላይ አቡስ ሰው ነበር ለማውጣት ወደ ላይ አልቻልኩኝም ማለት ነው። ኢንሻአላህ እስኪ አብራራለኝ። እሺ የ8 ወር የደረሰ ልጅ አስወርዳለች ገድላለች እያልሽ ነው? አዎ 8 ወር ነው ማለት 8 ወር ነው። ሁሉም ነገር ሰርቷል። ልጁ ከወጣ በኋላ ራሱ ሁሉም ነገሩ ያስታውቃል። ደግሞ በዛ ላይ ደግሞ እንዲቀበርም አልተደረገም። ወስደው ሽንት ቤት ነው የተከተተው ማለት ነው። ሽንት ቤት ከተውት ደግሞ ሽንት ቤቱ እናትየው ይደፈን እዚህ ሽንት ቤት ላይ እንደዚህም ካደረጋችሁ በኋላ መጠቀም አይቻልም። እንዴት ነው ልጅህ ላይ የምትጸዳዱት ስትል ራሱ ማንም ሊሰማት አልቻለችም። ሽንት ቤቱ እስከዛሬም ራሱ እየተጠቀሙበት ነው አሉ ማለት ነው። ሽንት ቤቱን ራሱ ልጁ የከተተበት እሷ ያንን መድኃኒት በፈቃደኝነት የተጠቀመችው እሷ አስገድዶኝ ነው አለች እሷ ማለት ነው። እንዳልኩም ለቤተሰብ እንዳትናገር አይዋ እንደው የሙስሊም እንኳን ሐኪም ቤት ስትሄድ እዛ ክርስቲያን ቦታ ሄደሽ አስወጪ ብሎ ብር ሰጣት ማለት ነው። እሷ እንዳልኩህም ልጅ አሁን እዛ ቤት የገቡ ሴቶች ለቤተሰቦቻቸው ችግር አይናገሩ። ልክ እንደፈዘዘ ሰው ነው የሚሆኑት ማለት ነው። አሁን እቺ ልጅ አረብ ሀገር ላይ መጣ ነው ከዛ ሲጋጩ ነው ይሄንን ነገር ራሱ ያወጣችው የተናገረችው ማለት ነው። አሁን ብዙ ቦታ ጠብ ደርሰዋል ማለት ነው። እሺ ለማንኛውም አይዋ ይሄ ልጅ ነገር ይኸውልሽ እንትን ብሏል። ልጁን ገድለዋል። ነፍስን ያጠፉት ነገ የውመል ቂያማ በጣም ከባድ ቅጣት አለባቸው። ግን እነዚህ ሰዎች ተውበት ያድርጉ ወደ አላህ ሱብሓነሁ ወተዓላ። እሷ ፈቃደኛ ከሆነች ያንን ነገር ያደረገችው ከፋራ አለባት። 2 ወር በተከታታይ ያለምንም ማቋረጥ መጸው። ያም ማድረግ ካልቻለች ለ60 ድሃዎች መመገብ፣ ይሄን ማድረግ ይጠበቅባታል። ምክንያቱም ነፍስ ከተዘራ በኋላ ጽንስን ያስወረደ ሰው ይሄ ቅጣት አለበት።
ነፍስ ሳይዘራ በፊት ቢሆን እሱም አይፈቀድም። ያን ያደረገ ሰው ከፋራ የለበትም፣ ቅጣት የለበትም። ግን ኢስቲግፋር ያደርጋል፣ ተውበት ያደርጋል ወደ አላህ ሱብሓነሁ ወተዓላ ከዚያ ከወንጀል። እንደ አጠቃላይ ነፍስ ከተዘራበት በኋላ የደረሰ ልጅ መግደል በጣም ከባድ ኃጢአት ነው በኢስላም። አላህ በቁርአን ላይ ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅ ብሏል። ልጆቻችሁን ድህነትን ፈርታችሁ አትግደሉ ብሎ ተናግሯል። በምንም አይነት መንገድ በምንም አይነት ምክንያት ልጆችን መግደል አይቻልም፣ አይፈቀድም። ከታላላቅ ወንጀል ነው እሱ። ስለዚህ ያ ነው እሱ ከሆነ ይህን ነገር አስገድዶ ያስደረጋት ግን ያለ ፈቃዷ እሷን አደጋ ላይ ጥሏት ከሆነ ምንም ይሄ ዑዝር ሊኖራትም አይችልም። በዚህ ነገር ላይ አይ አላስወርድም ብላ እምቢ ብትል ራሷን እንትን ማለት ልጁን መጠበቅ ስለምትችል፣ ነገር ግን በህይወትና በሞት መካከል አድርጓት ከሆነ አሁን ይህን መድኃኒት ካልወሰድሽ በቃ እገልሻለሁኝ አላት። እንደዛ ሆና ተጨናንቃ ያደረገችው ነገር ከሆነ ወደ አላህ ሱብሓነሁ ወተዓላ ተውበት ታድርግ። ከፈራ የለባትም በሷ ላይ ተውበት ብቻ ታድርግ። ነገር ግን ሰውየው ወንጀል ሰርተዋል፣ ትልቅ ወንጀል አድርጓል። ይህ ወደ አላህ ሱብሓነሁ ወተዓላ ተውበት ሊያደርግ ይገባዋል። እሺ ያ ነው ለማንኛውም። እሺ ያቀል ይገጣል